ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በዓለማችን ላይ ማንም ሊገምተው ያልቻለውና እጅግ አስፈሪ የሆነ የጂኦፖለቲካ ለውጥ ተከስቷል። የምዕራባውያን መገናኛ ብዙሃን ሆን ብለው የሸሸጉት ነገር ግን የዓለምን መልክ ሊቀይር የሚችል ሰበር ዜና ደርሶናል። እስራኤል እስካሁን ማንም ሀገር ሊያደርገው ያልደፈረውን እርምጃ ወስዳለች። ይኸውም በኢራን ግዛት ውስጥ በሚገኘውና በሩሲያ ቁጥጥር ስር ባለው ስትራቴጂካዊው የአንዛሊ ወደብ ላይ ጥቃት ፈጽማለች። ይህ ጥቃት በኢራን ላይ ብቻ የተሰነዘረ ሳይሆን በቀጥታ የቭላድሚር ፑቲንን የኢኮኖሚ ህይወት መስመር የነካ ነው። ዛሬ በዚህ ሰፊ ትንተና ለምን እስራኤል ይህንን አደገኛ እርምጃ መረጠች? ሩሲያ ታሪክ የማይረሳው ያለችው ምላሽ ምን ሊሆን ይችላል? እናም የታሰሩ እስራኤላውያን ጉዳይ ግንኙነቱን የት ያደርሰዋል? የሚሉትን ነጥቦች በዝርዝር እንመለከታለን። መጀመሪያ የአንዛሊ ወደብ የት እንደሚገኝና ለምን የሩሲያ የህልውና ጉዳይ እንደሆነ እንረዳም። አንዛሊ የሚገኘው በካስፒያን ባህር ላይ ነው። ይህ ባህር ለዘመናት የሩሲያ ኩሬ ተብሎ የሚታወቀው ከኔቶና ከምዕራባውያን ተጽዕኖ ነፃ የሆነ ቀጠና ነበር። ይህ ወደብ የሩሲያ ኢራን የሰሜን ደቡብ ትራንስፖርት ኮሪደር ዋነኛ በር ነው። ሩሲያ በዩክሬን ጦርነት ምክንያት የተጣለባትን ማዕቀብ የምትተነፍስበት፣ የጦር መሳሪያ የምታመላልስበትና ከህንድ ጋር የምትገበያይበት ብቸኛ አስተማማኝ መስመር ነው። እስካሁን ድረስ የዓለም ኃያል የተባለችው የአሜሪካ ጦር እንኳ ሳይቀር ይህንን መስመር ለመንካት አልደፈረም። እስራኤል ግን ይህንን ቀይ መስመር ጥሳ በመግባት የሩሲያ የንግድ መርከቦችና መጋዘኖችን መታለች። ይህ እርምጃ እስራኤል በከፍተኛ ጭንቀት ውስጥ መሆኗን እንጂ ጥንካሬውን አያሳይም የሚሉ ተንታኞች በርክተዋል። የጥቃቱን መፈጸም ተከትሎ ከክሬምሊን የተሰጠ ምላሽ እጅግ አስፈሪ ነበር። የፑቲን የቅርብ ድምፅ የሆነችው ማሪያ ዛካሮቫ በሰጠችው መግለጫ ድርጊቱን ግዴለሽነትና ወንጀል ስትል ጠርተዋለች። ነገር ግን ዋናው ነጥብ እዚህ ላይ ነው። ዛካሮቫ የግጭት አሁን ወደ ሁሉም የካስፒያን ባህር አጎራባች ሀገራት ይስፋፋል ስትል በይፋ ተናግራለች። ይህ ማለት ሩሲያ ጦርነቱን ከጋዛ እና ከሊባኖስ አውጥታ ወደ አዘርባይጃን፣ ካስፒያንና ቱርክሜኒስታን ቀጠና ልታመጣው እንደምትችል ፍንጭ ሰጥታለች። ሩሲያ ይህንን አትረሳውም የሚለው ቃል ደግሞ በዲፕሎማሲ ቋንቋ ተዘጋጁ፣ የክፍያው ጊዜ ደርሷል እንደማለት ነው። በእስራኤልና በሩሲያ መካከል ያለው ግንኙነት እንዴት ወደ ጠላትነት ተቀየረ? ዋናው ምክንያት በታሪክ አጠቃቀም ላይ የመጣ አለመግባባት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን መንግስት ከሂትለር ናዚ ጋር በማነጻጸር የተናገሩት ንግግር ፑቲንን እጅግ አስቆጥቷል። ሩሲያ በሁለተኛው የዓለም ጦርነት 27 ሚሊዮን ህዝቦቿን የገበረችው ናዚን ለመደምሰስ ነው። ፑቲን እስራኤል የሆሎኮስት ሰለባዎችን ታሪክ እያዘባች ነው፣ የገዛ አያቶቿን መስዋዕትነት የረሳ ነው በማለት ኔታንያሁን ክፉኛ ወርፈውታል። ይህ ቃላት ጦርነት አሁን ወደ ተግባር ተቀይሯል። ሩሲያ እስራኤልን እንደ ወዳጅ ማየቷን አቁማ እንደ ታሪክ አጥፊና የቀጠናው ረባሽ ፈጣሪ አድርጋ መፈረጅ ጀምራለች። ሌላው ትልቁ ማስረጃ በሞስኮም ዴሞዴቮድ አየር ማረፊያ የተከሰተው ነው። ከ40 በላይ እስራኤላውያን ህፃናትን ጨምሮ ለ5 ሰዓታት ያክል ታስረው ተመርምረዋል። ስልኮቻቸው ተበርብረዋል። ከእስራኤል መከላከያ ሰራዊት ጋር ያላቸው ግንኙነት ተፈትሿል። በምርመራው ወቅት የሩሲያ ደህንነቶች የተናገሩት ንግግር የቪዲዮን ዋና ጭብጥ ይዞታል። የኢራን ጠላት የሩሲያ ጠላት ነው አሉ። ይህ ንግግር በቃላት ደረጃ ብቻ ሳይሆን በተግባር የሩሲያ ይፋዊ ፖሊሲ ሆኗል። እስራኤላውያን አሁን ወደ ሩሲያ መሄድ እንደማይችሉ የጉዞ ማስጠንቀቂያ ወጥቶባቸዋል። ይህ ማለት ለዓመታት የቆየው የሁለቱ ሀገራት የደህንነት ትብብር ሙሉ በሙሉ አክትሞለታል ማለት ነው። ሩሲያውን በሶሪያ አየር ክልል የምታደርገውን እንቅስቃሴ ትቀይራለች። እስካሁን እስራኤል ሶሪያ ውስጥ ያሉ የኢራን ይዞታዎችን ስትመታ ሩሲያ አይታ እንዳላየች ታልፍ ነበር። አሁን ግን ሶሪያ ውስጥ ያሉትን የኤስ-300 እና ኤስ-400 ሚሳኤል መከላከያ ለእስራኤል ጀቶች ክፉኛ እንደማታደርግ ታውቋል። ከዚህም በላይ ለሂዝቦላ እጅግ ዘመናዊ የሆኑ የሳተላይት መረጃዎችና የኤሌክትሮኒክስ የጦር መሳሪያዎችን ልታጋራ ትችላለች። ለኢራን ለዓመታት የተከለከሉትን የሱ-35 ተዋጊ ጀቶችን በአስቸኳይ ልታስረክብ ትችላለች። ትልቁ ስጋት ደግሞ የሩሲያና የኢራን የጋራ መከላከያ ስምምነት ነው። ኢራን ቀደም ሲል ይህንን ስምምነት ለመፈረም ታመነታ ነበር። ነገር ግን የአንዛሊ ወደብ መመታት ኢራንን አስገድዶታል። ይህ ስምምነት ከተፈረመ እስራኤል ኢራንን ስትመታ ሩሲያ በሕግ ደረጃ ጦርነቱን የመቀላቀል ግዴታ ይኖርባታል። ይህ ግጭት ለምን አውሮፓን ያስፈራታል? ካስፒያን ባህር የአዘርባይጃንና የካዛኪስታን የነዳጅና የጋዝ መገኛ ነው።
እስራኤል በዚህ ባህር ላይ ጥቃት መጀመሯ የነዳጅ ዋጋ በዓለም አቀፍ ደረጃ ሰማይ እንዲነካ ሊያደርገው ይችላል። አዘርባይጃን የእስራኤል ወዳጅ ብትሆንም አሁን ግን በሩሲያና በእስራኤል መካከል እንድትመርጥ ትገደዳለች። ፑቲን ቀጠናውን የጦር ቀጠና ካደረጉት አውሮፓ የምታገኘው አማራጭ ጋዝ አደጋ ላይ ይወድቃል። ይህ ማለት እስራኤል የወሰደችው እርምጃ መላው ዓለምን ዋጋ የሚያስከፍል የጥፋት ቁልፍ ሊሆን ይችላል። በአጠቃላይ የአንዛሊ ወደብ ጥቃት የእስራኤል-ኢራን ግጭትን ወደ እስራኤል-ሩሲያ ግጭት ቀይሮታል። አሁን እንደ ጓደኛ ብቻ ሳይሆን እንደ ስትራቴጂካዊ አካሏ እያየቻት ነው። ፑቲን የሰጡት ማስጠንቀቂያ የመጨረሻ ማስጠንቀቂያ ሊሆን ይችላል። የምዕራባውያን ሚዲያዎች ዝምታቸው የሚያሳየው ሁኔታው ምን ያክል አስፈሪ እንደሆነና መቆጣጠር እንደማይችሉ ነው። ዓለም አሁን በሁለት ታላላቅ ኃይሎች መካከል በሚደረግ ቀጥተኛ ፍጥጫ ውስጥ መግባቷ ነው። ውድ የቻናላችን ቤተሰቦች ይህ ታሪክ ገና ጅምር ነው። ሩሲያ በቅርብ ቀናት ውስጥ የምትሰጠው ወታደራዊ ምላሽ የዓለምን ዜና እንደሚቆጣጠረው ጥርጥር የለውም። በመካከለኛው ምስራቅ ታሪክ ታይቶ የማይታወቅና የእስራኤል መከላከያ ሰራዊት እጅግ ያስደነገጠ አንድ ታላቅ ዜና ደርሶናል። የማይበገረውና የማይደፈረው ተብሎ የሚነገርለት የእስራኤል የደህንነት መዋቅር በታሪኩ እጅግ አሳፋሪ ለሆነ የስለላ ጥቃት መጋለጡ ተሰምቷል። የኢራን የደህንነት ተቋማት የእስራኤልን እምብርት በሆነችው የአየር ኃይል ጣቢያ ሰርገው በመግባት እጅግ ስስ የሆነ ወታደራዊ ሚስጥሮችን መዘርገፋቸው መላውን እስራኤልን በድንጋጤ ውስጥ ጥሏል። ይህ ክስተት የቴል ኖፍ ጥሰት በሚል መጠራት የጀመረ ሲሆን በመከላከያ ሰራዊቱ እጅግ ከፍተኛ መነጋገሪያ ሆኗል። ክስተቱ የተፈጠረው በእስራኤል ስትራቴጂካዊ የአየር ኃይል ጣቢያ በሆነችው በቴል ኖፍ ውስጥ ነው። ይህ የአየር ኃይል ጣቢያ የእስራኤል ዘመናዊ ተዋጊ ጀቶች የሚመኩበትና ቁልፍ ወታደራዊ እንቅስቃሴዎች የሚመሩበት ቦታ ነው። ሆኖም ግን በዚህ በከፍተኛ ጥበቃ በሚጠበቀው ግቢ ውስጥ የነበሩ ሁለት የእስራኤል አየር ኃይል ቴክኒሽያኖች በኢራን የደህንነት መረብ ተጠልፈው ለረጅም ጊዜ መረጃ ሲያቀብሉ መቆየታቸው ተረጋግጧል። እነዚህ ግለሰቦች ለጠላት ሀገር የነበራቸውን ታማኝነት በመቀየር የእስራኤልን ብሔራዊ ደህንነት አደጋ ላይ የሚጥሉ መረጃዎችን በገንዘብና በተለያዩ ጥቅማ ጥቅሞች ሲሸጡ እንደነበር ሪፖርቶች ያመለክታሉ። ለኢራን ተላልፈው የተሰጡት መረጃዎቹ ቀላል ግምት የሚሰጣቸው አይደለም። እንደ መረጃዎቹ ጥቆማ ከሆነ ተጠርጣሪዎቹ የሚከተሉትን ቁልፍ መረጃዎች ለኢራን አሳልፈው ሰጥተዋል። እስራኤል በአየር ላይ የበላይነት የምትመካባቸው ኤፍ-15 ጀቶች የቴክኒካል ጥንካሬ፣ የጥገና ሁኔታና ሚስጥራዊ የሆኑ ወታደራዊ ቁሶች መገኛ መረጃዎችን በአየር ኃይል ጣቢያው ውስጥ የሚሰሩ ሰራተኞች፣ መኮንኖች እና የጀት አብራሪዎች የግል መረጃዎች፣ የመኖሪያ አድራሻዎችና የቤተሰብ ዝርዝራቸው። ይህ መረጃ ኢራን ወደፊት የታለመ ግድያ ወይም ጠለፋ ለመፈጸም እንደምትጠቀምበት ሊያደርጋት ይችላል ተብሏል። ከሁሉም በላይ አስደንጋጭ የሆነው መረጃ ተጠርጣሪዎቹ በከፍተኛ የእስራኤል ፖለቲካዊና ወታደራዊ መሪዎች ላይ ጥብቅ ክትትል እንዲያደርጉና እንቅስቃሴያቸውን ለኢራን እንዲያሳውቁ ተልዕኮ ተሰጥቷቸው እንደነበር መረጋገጡ ነው። ይህ የስለላ ቅሌት ይፋ መውጣቱን ተከትለው የእስራኤል መከላከያ ሰራዊት አይዲኤፍ ከፍተኛ ባለስልጣናትና የውስጥ ደህንነት መስሪያ ቤቱ በከፍተኛ ሁኔታ እየተወቀሱ ይገኛሉ። እንዴት እንዲህ አይነት ግዙፍ የስለላ ስራ በውስጣችን ሲካሄድ ሳይታወቅ ቆየ የሚለው ጥያቄ በብዙዎች ዘንድ እየተነሳ ነው። የደህንነት ባለሙያዎች እንደሚሉት ከሆነ ይህ ብልሽት የእስራኤልን የደህንነት መዋቅር ምን ያክል የተጋለጠ መሆኑን የሚያሳይ ነው ብለዋል። በመሆኑም በአሁኑ ወቅት በአየር ጣቢያው ውስጥ የሚገኙ ሌሎች ወታደሮችና ሰራተኞችም በጥርጣሬው ውስጥ ወድቀው ከፍተኛ ምርመራ እየተደረገባቸው ይገኛል። ይህ ክስተት ለኢራን ትልቅ ድል ተደርጎ እየተቆጠረ ይገኛል። ኢራን በቀጥታ ጦርነት ከመግጠም ይልቅ በእስራኤል ውስጥ አዋቂዎችን በመመልመል መረጃ የመሰብሰብ ስልቷን ማዘመኗን ያሳያል። የቴል ኖፍ አየር ኃይል ጣቢያ መደፈር እስራኤል በቀጣይ በኢራን ላይ ለምትወስደው ማንኛውም የአየር ጥቃት ትልቅ እንቅፋት ሊሆን ይችላል። ምክንያቱም ኢራን አሁን ስለ እስራኤል አየር ኃይል ዝግጅትና ድክመት በቂ መረጃ በእጇ ይገኛል ተብሎ ስለሚታመን ነው። የተከበራችሁ ተመልካቾቻችን ይህ ጉዳይ ገና አላለቀም፣ ምርመራው እንደቀጠለ ነው። በመከላከያ ሰራዊቱ ውስጥ ተጨማሪ የኢራን ሰላዮች ሊኖሩ ይችላሉ የሚል ስጋት ነግሷል። እስራኤል ለዚህ ውርደት ምን አይነት ምላሽ ሰጥ ይሆን? የኢራን ሰላዮቹ እስከምን ድረስ ስር ሰደው ይሆን? ይህን መረጃ በቀጣይ ይዘንላችሁ እንቀርባለን። ጤና ይስጥልን።